ሰላም ሰላም ውድ የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ አዲስ ቪዲዮ ይዤላችሁ መጥቻለሁ። ሰሞኑን እየሰራሁላችሁ አይደለም፣ ጥፊት ብያለሁ፣ በጣም ይቅርታ። ዛሬ ከሰ እስከ የ ያሉትን ፊደሎች እናያለን ማለት ነው። ከሰ እስከ የ ያሉትን ፊደሎች እናያለን ማለት ነው። በተረጋጋ መልኩ ቀስ ብዬ ነው ማነብላችሁ። ከመጀመሪያው ወደ መጨረሻው ከመጨረሻው ወደ መጀመሪያው አነብላችኋለሁ። እናንተ ቻናላችን ቤተሰብ የሆናችሁ ላይክ ሼር ያደረጋችሁ፣ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ ያደረጋችሁ ቪዲዮውን ጀምሮ ኦንላይን መማር የምትፈልጉ ታች ባለው ስልክ ደውላችሁ ተማሩ። ትምህርቱን የምሰጥበት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ በያላችሁበት ናችሁ። ቀንም ሆነ ማታ አንዳንድ ሰዓት ከሰኞ እስከ ዓርብ እየደወላችሁ መማር ትችላላችሁ። እንግዲህ ዛሬ ከሰ እስከ የ ያሉትን ፊደሎች በደንብ አድርገን እናያለን። የበለጠ እናንተ ደግሞ ግልጽ እንዲሆንላችሁ ደብተርና እስክሪብቶ ይዛችሁ በመጻፍ ተከታተሉኝ። እሺ ወደ ትምህርታችን እንሄድ። እንግዲህ ወደዚህ ከሰ እስከ የ ድረስ ያሉትን እናያለን በደንብ አድርገን። እናንተ ከኔ ጋር ቪዲዮን እስከምጨርስ በደንብ ተከታተሉኝ። እሺ እንግዲህ የመጀመሪያችን ማናት? ሰናት ብያቸዋለሁ። ሰናት ማለት ነው እንግዲህ ፊደሎች የአማርኛ ፊደል 34 ፊደሎች አሉ ማለት ነው። እንግዲህ አንድ ፊደል 7 ቤተሰብ አላት፣ 7 ቤተሰብ አላት። እነሱን በደንብ አድርጋችሁ ሁለተኛዋስ ማን ተብላ በድምጽ ትጠራለች? ምን አይነትስ ምልክት አላት? ሶስተኛዋስ ማን ተብላ በድምጽ ትጠራለች? ምን አይነት ምልክት አላት? የሚለውን በደንብ ሴብ እያደረጋችሁ ተከታተሉኝ። ትንሽ አትቆዩም። ማንበብ የማትችሉ ታነባላችሁ፣ መጻፍ የማትችሉም ትጽፋላችሁ ማለት ነው። እሺ እንቀጥል። እሺ እንግዲህ እቺ ሰናት ማለት ነው የመጀመሪያችን። እዚህ ላይ ደግሞ የምታያቸው ከዚህ ከፊደሎች የወጡ ባለ ሁለቱ የቃላት ናቸው። እንዴት ፊደሎችን በአንድ ላይ አገጣጥመን እናነባቸዋለን የሚለውን በደንብ እናያለን ማለት ነው። እሺ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እንመለስ። ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ። እሺ የሰን ቤተሰብ አይተናል። ቀጣይ ሸ፣ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። እንመለስ። ሾ፣ ሽ፣ ሼ፣ ሻ፣ ሺ፣ ሹ፣ ሸ። እሺ ይቀጣይ ቀ ብለን እንጠራታለን። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቀ፣ ቆ። እንመለስ። ቆ፣ ቀ፣ ቄ፣ ቃ፣ ቂ፣ ቁ፣ ቀ። እሺ የቀን ቤተሰብ አይተናል ማለት ነው። እንግዲህ አሁን እዚህ ላይ ሰ፣ ሸ፣ ቀ አሉ። እነዚህ የመጀመሪያ ድምጾች ናቸው፣ ምንም ምልክት የላቸውም ማለት ነው። ወደ ሁለተኛው ግን ሰ ብላችሁ ሱ ስትሉ እንግዲህ ሁለተኛ ድምጽ ላይ ጎናቸው ላይ ምን አላችሁ? በአንድ ሳይድ ቀጥላላቸው ማለት ነው። ሁሌም ቢሆን 34ቱ ፊደል በሙሉ ሁለተኛ ድምጽ ላይ ጎኑ ላይ ቀጥላለሁ ማለት ነው። እሺ ሱ፣ ሹ፣ ቁ ብለን እንጠራቸዋለን ማለት ነው። ሶስተኛ ላይ ስትሄዱልኝ ደግሞ ከእግራቸው ላይ ምን አላችሁ? በአንድ ሳይድ ቀጥላላቸው ማለት ነው። እነዚሁም በተመሳሳይ 34ቱ ፊደል በአንድ ሳይድ እግራቸው ላይ ቀጥላላቸው ማለት ነው። ሲ፣ ሺ፣ ቂ ብለን እንጠራቸዋለን ማለት ነው። ሁለተኛ ከጎኗ ላይ፣ ሶስተኛ ከእግሯ ላይ ማለት ነው። እሺ አራተኛ
እንግዲህ የመጀመሪያ እግራቸው አጭር አጭር ሳና ሻ ማለት ነው። እነዚህ ባለ ሁለት እግር ናቸው። ባለ ሁለት እግር ብለን እንጠራቸዋለን ማለት ነው። ቀ ደግሞ ባለ አንድ እግር ነች። ስለዚህ ባለ ሁለት እግሮች የመጀመሪያ እግራቸው ምን ይሆናል? ያጥራል ማለት ነው። አራተኛ ድምጽ ላይ ማለት ነው። ባለ አንድ እግር ግን ወደፊት እግሯ ምን ይሆናል? ይጣመማል ማለት ነው። ስለዚህ ሳ ሻ ቃ አፋችን የመክፈት ባህሪ ያለው አራተኛ ድምጾችን ስንጠራ ሳ ሻ ቃ ማለት ነው። እሺ ቀጣይ አምስተኛ ስትሄዱልኝ ደግሞ ምን አላቸው? እንግዲህ የምታዩት ቀለበት አላቸው ማለት ነው። በአንድ ሳይድ ማለት ነው። ልክ እንደ ሁለተኛ ድምጽና እንደ ሶስተኛ ድምጽ ተመሳሳይ ነው። 34ቱም ከላይ እስከ ታች ቀለበት አላቸው ማለት ነው። በአንድ ሳይድ ሴ ሼ ቄ ብለን እንጠራቸዋለን ማለት ነው። ስድስተኛ ስ እንግዲህ አናቷ ላይ ስታዩት ምን አለች? ዘመም ወደ ግራ ማለት ነው። ሸም እንደዚህ ቅጥሏ ዘመም ወደ ግራ ብላ አግድማላት። ቅም ወደ ግራ ማለት ነው። እንግዲህ አብዛኛውን ጊዜ ወደ ግራ ምልክታቸው ስድስተኛ ላይ አለ ማለት ነው። አብዛኛውን ጊዜ ስድስተኛ ላይ ወደ ግራ ነው ምልክታቸው ማለት ነው። እንግዲህ ስ እንደምታዩ ሽ እንደምታዩ ካናቷ ላይ ዘመም ብላ ወደ ግራ፣ ቅም እንደዚሁ ማለት ነው። ስ ሽ ቅ ብለን እንጠራቸዋለን። ሰባተኛ ስትሄዱ ደግሞ እንግዲህ ሶና ሾ የመጀመሪያ እግራቸው ረዝሞ የመጨረሻ እግራቸው ምን ሆነ? አጠረ ማለት ነው። አራተኛ ላይ ደግሞ ምን ሆኑ? የመጀመሪያ እግራቸው ነበር ያጠረ። እዚህ ላይ ደግሞ የመጀመሪያ እግራቸው ምን ሆነ? ረዘመ ማለት ነው። ስለዚህ የአራተኛውን ተቃራኒ ሰባተኛ ላይ እናገኘዋለን ማለት ነው። ባለ ሁለትና ባለ ሶስት እግር የመጀመሪያ እግራቸው አራተኛ ላይ ያጥራል። መጨረሻ ላይ ደግሞ ሰባተኛ ድምጽ የመጨረሻ እግራቸው ያጥራል ማለት ነው። ባለ አንድ እግር ደግሞ ቀ እንግዲህ የምናያት ቆ ብለን እንጠራታለን። አናቷ ላይ ምን አላት? ቀለበት አላት ማለት ነው። ሶ ሾ ቆ ብለን እናነባዋለን ማለት ነው። እሺ ወደ ቀጣይ እንሄድ። በ ቡ ቢ ባ ቤ ብ ቦ እንመለስ። ቦ ብ ቤ ባ ቢ ቡ በ። እሺ የበን ቤተሰብ አይተናል። ቀጣይ ተ ተ ቱ ቲ ታ ቴ ት ቶ እንመለስ። ቶ ት ቴ ታ ቲ ቱ ተ። እሺ ቀጣይ ቸ ቸ ቹ ቺ ቻ ቼ ች ቾ ቾ ች ቼ ቻ ቺ ቹ ቸ። እሺ የመጨረሻችን የ እንላታለን። የ ዩ ይ ያ ዬ ይ ዮ ዮ ይ ዬ ያ ይ ዩ የ። እዚህ ላይ ደግሞ እንግዲህ እዚህ ካየናቸው ውስጥ በብቻ ናት ባለ ሁለት እግር ማለት ነው። በብቻ ተ ቸ የ ባለ አንድ እግር ናቸው ማለት ነው። ስለዚህ የመጀመሪያ ፊደሎች ወይም ድምጾች ምንም ምልክት የላቸውም ብለናል። ሁለተኛ ስትሄዱ ግን ከጎናቸው ላይ ምን አላቸው? ቅድም እንደነገርኳችሁ በአንድ ሳይድ ቀጥላላቸው ማለት ነው። ከጎናቸው ላይ ማለት ነው። ቡ ቱ ቹ ዩ እንላቸዋለን ማለት ነው። እሺ
ሶስተኛ ስትሄዱ ከእግራቸው ላይ ምን አላቸው? በአንድ ሳይድ ቀጥላላቸው ማለት ነው። እንግዲህ የናት ለየት እያለች እንጂ ሌሎቹ ከእግራቸው ታች ላይ ቀጥላላቸው ማለት ነው። ቢ ቲ ቺ ይ እንላቸዋለን። እሺ አራተኛ ስትሄዱ እንግዲህ በናት ባለ ሁለት እግር ብያቸዋለሁ። ባለ ሁለት እና ባለ ሶስት እግር አራተኛ ላይ የመጀመሪያ እግራቸው ያጥራል። የመጀመሪያ እግራቸው ያጥራል። ስለዚህ ባ ማጠረቻ የመጀመሪያ እግሯ ማለት ነው። ባለ አንድ እግሮች ደግሞ እንግዲህ ቀላይ እንዳየናት ወደ ግራ እግራቸው ይጣመማል ብያቸዋለሁ። ታን ስታይዋት፣ ቻን ስታይዋት፣ ያን ስታይዋት ወደ ግራ የተጣመመ ነው ማለት ነው። እሺ ባ ታ ቻ ያ። እሺ አምስተኛ ምን አላቸው? ቀለበት አላቸው በአንድ ሳይድ። ቅድም እንደነገርኳችሁ አምስተኛ ድምጾች ከላይ እስከታች ቀለበት አላቸው ማለት ነው። ቤ ቴ ቼ የ እንላቸዋለን። እሺ ስድስተኛ ብ ስታዩ ወደ ግራ እንደነገርኳችሁ ወደ ግራ ነው አብዛኛው ጊዜ እንትን የሚል። ትንም ስታዩ ካናቱ ወደ ግራ፣ ችንም ስታዩ ካናቱ ወደ ግራ። ይህ ብቻ ነው እንጂ ማለት ነው እዚህ ላይ የተለየው። ስለዚህ ብ ት ች ይ ብለን እናነባዋለን ማለት ነው። እስቲ ሰባተኛ ቦን ስታዩ እንግዲህ የአራተኛ ተቃራኒን ሰባተኛ ይዞታን ብያቸዋለሁ። ባለ ሁለት እግርና ባለ ሶስት እግር የመጀመሪያ እግሩ ረዝሞ የመጨረሻ እግሩ ምን ሆነ? አጠረ። አራተኛ ግን የመጀመሪያ እግሩ አጥሮ የመጨረሻ እግሩ ምን ሆነ? ረዘመ ማለት ነው። ስለዚህ ባለ አንድ እግሮች ደግሞ አናታቸው ላይ ቀለበት፣ ዮ ደግሞ ቅጥል ማለት ነው። ስለዚህ ስናነበው ቦ ቶ ቾ ዮ ብለን እናነባዋለን ማለት ነው። እሺ እንግዲህ እነዚህን ካየን በኋላ አሁን ምን ይቀረናል? እነዚህ ባለ ሁለት ሆሄ ቃላት ይቀሩናል ማለት ነው። እሺ እንያቸው። ሽ ቶ። እንግዲህ ሽና ቶ በአንድ ላይ ሲነበብ ማን ተብሎ ይነበባል? ከየት ከየት ይገኛሉ የሚለውን እናያለን። ስለዚህ ሽ ማለት ሸ ቤተሰብ ስንት ናት? ስድስተኛ ድምጽ ናት ማለት ነው። ቶ ደግሞ ተቤተሰብ ሰባተኛ ድምጽ ማለት ነው። ስለዚህ ሸቤት ስድስተኛ እና ተቤት ሰባተኛ ድምጽ በአንድ ላይ ሲነበቡ ሽቶ ብለን እናነባቸዋለን ማለት ነው። እሺ ቀጣይ እንሄድ። ሴ ት። እንግዲህ ሴና ት ማለት ነው። ሰቤተሰብ ባለቀለበቷ ማለት ስንት ናት? አምስተኛ ድምጽ ማለት ነው። ት ምንላት ደግሞ ወደ ግራ ምልክት ያላት ስድስተኛ ድምጽ ተቤተሰብ ማለት ነው። በአንድ ላይ ሲነበብ ሴት ሴት ብለን እናነባዋለን። እሺ ቆ ቅ። እንግዲህ እነዚህ ቀ ቤተሰብ ናቸው ሁሎችም። ካናቷ ላይ ባለ አንድ እግሮች አናታቸው ላይ ቀለበት እንግዲህ ቆ ሰባተኛዋ ቀጥላ ያለችዋ ስድስተኛ ድምጾች ወደ ግራ ምልክት ቅ ቆቅ ብለን እናነባዋለን ማለት ነው። እሺ ቦታ። እንግዲህ ባለ ሁለት እግር ፊደሎች የመጨረሻ እግራቸው ሰባተኛ ላይ ያጥራን ብያቸዋለሁ። ስለዚህ ቦ። ባለ አንድ እግር ደግሞ አራተኛ ላይ ወደፊት እግሯ ይጣመማል ብያቸዋለሁ። ስለዚህ ቦናታን በአንድ ላይ ስናነባቸው ቦታ፣ ሰባተኛ እና አራተኛ በአንድ ላይ ስናነባቸው ቦታ ይላል ማለት ነው። እሺ ቀጣይ ቄስ። እንግዲህ ቀቤተሰብ አምስተኛው ባለ ቀለበት። ስ ምንላት ደግሞ እንግዲህ ወደ ግራ ምልክት ዘንበል ብላ ያለች ስ ማለት ነው። ስለዚህ ቄስ ብለን እናነበዋለን። ሰባ። ሰ እንግዲህ ምንም ምልክት የላትም። እግር አጣራም ቀለበትም ቅጥልም የላትም። ስለዚህ ማን ሆነች? የመጀመሪያዋ ሆነች ማለት ነው። ባ ማለት ደግሞ እንግዲህ አራተኛ ላይ ባለ ሁለት እግሮች ምን ይሆናል? ያጥራል። ስለዚህ አራተኛዋ ማለት ነው። ሰባ ብለን እናነባዋለን ማለት ነው። እሺ ቀጣይ ታች ታች።
ይላል። እንግዲህ ታ ማለት አራተኛ ናት፣ ወደፊት እግሯ እንትን ያለ ች ደግሞ ስድስተኛ ታች ብለን እናነባዋለን ማለት ነው። እንግዲህ የዛሬ ትምህርታችን ይህን ይመስላል። ቀጣይ ባለው ቪዲዮ ውስጥ የምንገናኝ በያላችሁበት ሰላም ሁኑልኝ።